እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ አብራችሁ ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ። ስለ እናቱ ብሎ ይማረን። ና አየህ ይሄን ጫማ ዛሬ ቀን ወጣለት ተወልውሎ አማረ እንጂ ለዓላማው ሲል ቀኙም እንደግረው ቆሻሻ ነበረ። ሕይወት የሰጠችን ውስብስብ ጎዳና እንደዚህ ነው እጣው። ቆሽሸህ ተንቀህ ነው ስኬት የሚመጣው። አጥንትን የሚያደቅ ቅስም የሚሰባበር ሰው ክፉ ነው ቃሉ፣ ግን ማይጸዳ አይደለም የቆሸሸ ሁሉ። ያሻቸውን ያውሩ በፍጹም አትልፋ ከሰው አፍ ለመውጣት፣ ነትቦ ነው የሚያስቀረው ተጸያፊ ማጣት። እና ከሰማኸኝ ሁሌ ተደላድሎ እንዳሰብኩ አይሞላም የህይወት ቀዳዳ። ለዓላማ ቆሽሽ ፍጻሜ ላይ ጸዳ። ማጨት ያለበት ማን ነው? ሴት ናት ወይስ ወንድ? አሁን ልታስደበድበኝ አንዴ እንግለጠው እንጂ አንድ ጉባኤ ላይ መስዬ ያለው እንዲህ አይነት ምሳሌ ያስታውሳለሁ። እዚያ ዜማ ቤት እያለን እና ዜማ ቤት እያለን የኔታ አንቀለፍ እና ያው የዜማ መምህር ማታም ቀን ማድም ያስተምረው ስለነበረ ድካም ይኖራል ያው እና እንቅልፍ ያዛቸው። አሁን የእንታን መቀስቀስ አይቻልም በእኛ ባህል፣ ምክንያቱም በጣም ነው የምናከብራቸው የምንፈራቸው። ስለዚህ የእንታ ብሎ መቀስቀስ አይቻልም። ብንጮህ አልሰሙንም። እንቅልፉ በጣም እንትን እያለ መጣ ማለት ነው። እንደ አጋጣሚ ሆኖ ግን የአንድ ተማሪ ኮቸሮ እዛ ተሰጥቷል እና ፍየሏ ልትበላ ወደ ኮቸሮ መጣች። ከዛ አንድ ብልጥ ተማሪ ምን አደረገ? አረ በላችሁ አለና እንዲያጨበጨበ ማለት ነው። ከዛ ያን ጨዋቱንና ጭብጨባውን ዘምቶ ይንታነቁ። አሁን ዓላማው ምንድነው? የሰውዬ የተማሪው ፍየሏን ማባረር እንደማትበላው እኮ ይታወቃል። ምክንያቱም ብዙ ተማሪ ነው ያለ እዚያ ጥግና። አሁን ይሄ ምን ልፈልጌ ነው? ማጨት ይሆን መታጨት የሴት ነው። አሁን ይኸውልህ ሴቲቱ ማድረግ ያለባት ምንድነው? በቀጥታ የእንታን መቀስቀስ ነው እንጂ የማይቻለው የእንታ እንዲነቁ ማድረግ ግን ይቻላል። አሁን እዚህ ላይ ገብቶሃል ሀሳቡ? አሁን ይኸውልህ አግባኝ ብሎ መጠየቅ ነው እንጂ የማይቻለው እንዲያገባት ለማድረግ ግን ራሱን ሰውየውን ማዘጋጀት መሳብ ትችላለች። አሁን ይኸውልህ ሔዋን ሄዳ ባል ይሆነኝ አላለችም፣ ሚስት ትሆነኝ እንዲል ግን አድርገዋለች። ውብ ሴት ሲያያት ደንግጦ እንደ እግዚአብሔር መልአክ የተዋበች ሴት ናት እዛ የተቀመጠችው። ስለዚህ ሚስት ትሆነኝ እስኪል ድረስ ልቡን ድርቅ አድርገዋለች ማለት ነው። ደሙ ቆሟል በዚያ ሰዓት። ስለዚህ ልቡን ድርቅ የሚያደርግ ውበት ይዛ መሄድ አለባት። እንደው ልቡን እንደ ሙሴ ባህር ስንጥቅ የሚያደርግ ግርማ ሞገስ ሊኖራት ይገባል። እንደው በመንፈሳዊነት ሰበብ ተሸፋፍና ሁልጊዜ በመንፈሳዊነት ሰበብ የማይሆን አለባበስ ለብሳ መታየት የለባትም። ምክንያቱም ይችን እንደ ቤተክርስቲያን አገልጋይ እንደ እህት ይቆጥራትና ሌላ ሚስት ፍለጋ እንዳይሄድ ማለት ነው። እንደዛ እንዳይሆን በደንብ በስነስርዓት እንዲያጫት ማነሳሳት ማድረግ በጣም ትችላለች። ይህን ስል ግን ለዝሙት ታነሳሳው ማለት አይደለም። የመወደድ የባለሟልነት መልክ እንዲኖራቱና መምጣት ማለት ነው። እኔም ወድበትን መንገድ አንተ ላትወደው ትችላለህ። እኔም ወደው ምናልባትም ስነ ምግባሯን አይቼ ቅንነቷን አይቼ ለድሃ መራራቷን፣ ለቤተሰብ ፍቅር መስጠቷን፣ ለእኔ ያላትን አክብሮቷን ምናምን አይቼ ሊሆን ይችላል። አንተ ደግሞ የምትወደው ሌላ ነገር ሊሆን ይችላል። ይለያያል እንደዛና
ከዚህ አንፃርም ልታጠና ትችላለች። የስነ ልቡና መጠናት እሱ አክብሮት የሚወድ ሰው ከሆነ አክብሮቱን ደግሞ ምንድነው የሚወደው የሚለውን ነገር እኮ እውነት ነው እኮ ተጠናንቶ በዛ መስመር ትቀርብና ከዛ ያው ጥያቄው ከሱ እንዲወጣ ማለት። በነገራችን ላይ አንድ ቅዱስ እግዚአብሔር መንፈስ ቅዱስ እንዲያድርበት የሚያማልልበት የራሱ የሆነ ደምግባት አለ። ለምሳሌ በአባ ዮሐንስ አጽር ታሪክ ምን አለ መሰለህ? መላእክት ራሳቸው ክንፋቸውን ለማኖር እሱ ላይ እባክህ አንድ ጊዜ ክንፌን ላሳርፍበት ይባባሉ ነበር ይላል። ለምን? ንጽህናው ቅድስናው እየሳባቸው ማለት ነው። ዮሐንስ አጽር ራሱ እንደ መልአክ ነው፣ ክንፍ የሌለው መልአክ ሆኗል እና ከእነሱ እንዳንዱ ነው የሚቆጥሩት። እና አንዱ እያንዳንዱ መልአክ ክንፉን ሊያሳርፍበት ይፈልገው ይመኘው የነበረ ሰው ዮሐንስ አጽር። እንደዚህ ሁሉ መንፈስ ቅዱስ እንዲያድርባቸው የሚያማልሉት አሉ። መዓዛ ንጽህናቸው ቅድስናቸው እግዚአብሔር እንዲወርድ እንዲያድርባቸው እንዲጎበኛቸው ዕለት ዕለት እንዲጎበኛቸው የሚያደርጉ ቅዱሳን አሉ። እና ዕለት ዕለት ከዓይኑ እንዳትጠፋ እንዲጎበኛት የሚያስገድድ ፍቅር መስጠት ትችላለች ሴት ልጅ። ምን ልፈልጌ ነው? ቃል በቃል አግባኝ ብላ ማጨት አለመፈቀዱ በቤተ ክርስቲያን እንዳያናድዳትም። አሁን እዚህ ላይ ማን ነው አጫ የሚባለው? እውነት ለመናገር እንዲህ ባለ ማማለል አማላ ገንዘብ ብታደርገው ምንድነው ማን ያጭ የሚባለው ብትለኝ እሷ እኮ ነች። እውነት ለመናገር ብዙ ስራ የሰራችው እሷ ናት። ግን እሱ እንዲያጭ ድሉን ማመቻቸት ነው የተሻለ ነው። ምንድነው የሆነው መሰለህ? እግዚአብሔር ወደ ዓለም በመጣ ጊዜ እመቤታችን ከኔ ተወለድ አላለችው። እንዲመርጣት ግን ሆና ተገኝታለች። እውነት ነው። ለእናትነት ብቁ ሆና ነው የተገኘችው እሷ ነበረች። እና ከነበሩ ሴቶች በምድር ላይ ከነበሩ ደናግል ሁሉ እሷን የሚተካ ማንም አልነበረም። ለዚህም ነው ሳይሳሳት መልአኩን ሲልክ ወደ አንዲት ድንግል ነው የሚለው፣ ወደ እሷ ላከው ነው የሚለውና ይህን ያክል የመመረጥ እድል አላት ሴቲቱ። እንዲሆና መገኘት ትችላለች። ለእንደዚህ አይነት ውበት ወንዱ አጪ ወንዱ ይችላል ማለት ነው። ለምን ብትለኝ በቀደመውም ዘመን ከአዳም ጀምሮ ስንመለከት ወንዶች ናቸው ሴቶችን እያጩ የመጡት። አብርሃም ወደ ርብቃ እኮ ሰው የላከ ራሱ ነው አይደል? ርብቃ አይደለችም። ግን በኋላ ምን ሆኗል? ርብቃ ታጭታ ይዟት ሲመጣ እያውር ጭኗት ሲመጣ በግመል ምንድነው ያደረገችው? የምትሄጅለት የጌታዬ ልጅ እሱ ነው ብሎ ሲነግራት ወረደችና ይላል ሰርሜዳዋን ለበሰች ይላል። አሁን አየህ ለባሏ እንዴት አምራ ተውባ እንዴት እንደሄደችለት ተመልከት። ባለባበስ ጭምር ማለት ነው። ሴቶች ለወንዶች ወይም ለሚያገባቸው ሰዎች የሚስማማ ውበት ደምግባት ይዛ መገኘት ይኖርባታል ሴቲቱ ማለት ነው። በዚያ መልኩ ከሄድን ብዙ ሰዎችን ባለታሪክ ስናነሳ ያዕቆብን ስናነሳ ራሔልን ያጨሱ ነው። ግን ደግሞ እንድትታጭ የተገኘች ደግሞ ራሷ ራሔል ናት። የአባቷን በጎች ስትጠብቅ የነበረች ገራገር ሴት ናት። መልከ መልካም ሴት ናት። ያንን አይቶ እንግዲህ ያዕቆብ ተመኛት ማለት ነው። ከዛ በኋላ ለ14 ዓመት የተገዛውን መገዛት እንደምንም ነገር ሳይቆጥር ሚስቱ እስክትሆን ድረስ ጠበቃት ማለት ነው። እና የትኛውን ያህል ዘመን ሊጠብቅሽ እንዲችል ከፈለግሽ ወይም ጠብቆ እንዲያገባሽ እንዲመርጥሽ እንድትመረጭ ሆነሽ መገኘት ደግሞ ከአንቺ ይጠበቃል ማለት ነው። በዚህ ሁኔታ ቢሆን እኔ ክርስቲያናዊ ጋብቻ እንደዛ ነው መሆን ያለው። ቢሆን ስለአሁን አስተያየት አይደለም እየሰጠው ያለው ትክክለኛው የክርስቲያናዊ ጋብቻ አካሄዶች ልክ እንደዛ ያሉ ናቸው ማለት ነው። አንዳንዴ አጨብጭበህላቸውም ደወል ደውለህላቸው የማይገባቸው ወንዶች ሊኖሩ ይችላሉ። ምን እናድርግ? አሁን እህቶቻችን እንደዚህ እያልን ሽማግሌ ላክ ብለው አልክም አለ እንትን በል ብለው በቃ እምቢ አለኝ። አንተ ደግሞ አዛማ ከደረሰ አለቀ እኮ ነገሩ እምቢ ብሏል ማለት ነው። በመጀመሪያም ገና ከምን አንጻር ያዩታል መሰለህ? ምናልባትም በቤተክርስቲያን አካባቢ ይገናኙና በአገልግሎት ምክንያት ይገናኙና ይፈላለጋሉ በውስጣቸው። ግን ብነግራትስ እንዴ ቤተክርስቲያን ውስጥ አግኝቻት በአገልግሎት ታውቂያት እንደዚህ ብላት አገልግሎቱን ጥላ ብትሄድብኝ ሲል ይችላል። ወይም ደግሞ አንዳንዴ ምን ያስባል እንዴ የቤተክርስቲያን ሰዎች ማለት እንዲህ ናቸው እንዴ ብትለኝ ሊልም ይችላል። ስለ ቤተክርስቲያን ሲል ምኞቱን ሐሳቡን ደብቆ ይዞት ይኖራል። ከዚህ የተነሳ ምን ወደሚሆን ይሄዳሉ? ሴቶችም ለሌላ ወደ መታጨት ሊሄዱ ይችላሉ ማለት ነው።
ወንዶችም በቃ የሚፈልጉትን ሳያገኙ ሊቀሩ የሚችሉበት አጋጣሚ ሊኖር ይችላል። እንዲህ ሲሆን እንግዲህ አንዳንድ ምልክቶች መስጠት ነው ወይም ደግሞ ሊሆን የሚገባውን ማድረግ ነው። ይሄ ማለት መቼስ መተጫጨት ከባድ ነው። አይ ጥሩ ነው፣ እኛ ተገላገልን።